የኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም አዲስ አበባ የኦሮሚያ ዋና ከተማ ነው ቄስ አሰዳቢ ኦርቶዶክስ አሰዳቢ አንገት አስደፊ ኦሮሚያ ቅዳሴን በአዲስ አበባ ቤተክርስቲያን ገብቶ ካልተቀደሰ ሃይማኖት አባቶች አስቸኳይ የተባለ ስብሰባ አድርገዋል ሰላም ጤና ይስጥልኝ በሰንደቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ በዚህ ቪዲዮ የምንመለከተው ወደ ኢሬቻ ተጓዙ አባቶችን ያስመልክተው ወንድማችን ዘመድኩን እንግዲህ መልእክት አስተላልፏል እሱን የምንመለከተው የሚሆነው እንደዚህ ነው ሰሞኑን በአማራ ክልል በፋኖች ተገደሉ እንግዲህ ዋቢዎች ያሰራጩት የነበረ አንድ መረጃ አለ በተርሲያን ተጠያቂ ለማድረግ እየሞከሩ ነውና በዛ ጉዳይ እንግዲህ ወጣ አዲስ መረጃ አለ እሱን የማስመለከታችሁ ነው የሚሆነው ሰብስክራይብ ለምንድነው ማታረጉት አሁን ማርጉ ይሄን ቪዲዮ አታሽታል አዲስ አበባ የኦሮሚያ ዋና ከተማ ነው አዲስ አበባ ደግመዋለው የኦሮሚያ ዋና ከተማ ነው ኦሮሚያ ቅዳሴን በአዲስ አበባ ቤተክርስቲያን ገብቶ ካልተቀደሰ ቤተክርስቲያን ምን ይሆናል ይቀደሳል ነው እሱ በዋና ከተማችን ምንም ፍራት የለም ጭቅጭቅ የለም ዝላ እንድታውቁልን እንፈልጋለን አማርኛ እንደሚቀደስ ትግረኛ እንደሚቀደስ ግዕዝ እንደሚቀደስ ኦሮምኛም ገብቶ እንዲቀደስ እንፈልጋለን በነገራችን ላይ እኚህ ሰው ወይ እኚህ ቄስ አሁን ላይ እኚህ ከሆነ የምትመለከቷቸው በኢሬቻ ተገኝተው ኢሬቻን ሲባርኩ የነበሩ ጳጳስ ነገር ይሁን አናቀም እንግዲህ ጳጳስ ይሁን ምን ይሁን አናቀምኛ ምክንያቱም ተሾሟል ሲባል አልሰማንም በጨረቃው ጳጳስ ላይ ሲሆኑ ናቸው አናቀም ክነታዊ ተይዞና ያለው ተመልሶላቸዋል የሚሉን አናቀም የነዚህ ሰዎች ዋና አላማቸው ቅዳሴ እንዲቀደስ አይደለም ምእመኑ ስንት ምእመን ቆረበ የሚል አይደለም ኦኬ ስንት ቦታ በኦሮሚያ ተቀደሰ የሚል እንጂ ስንት ምእመን ቆረበ የሚል አይደለም እዚህ አይነት ሙድ የሚያራምዱ ሰዎች ናቸው አሁን ላይ ቤተ ክህነት ገብቶ እንግዲህ ቤተክርስቲያን በዚህ መንገድ እየተጠበጠው የሚገውና ባለፈው እንግዲህ ጥያቄ ሳነሳ ነበር በዚህ በኢሬቻ ጉዳይ በመዝሙራቸው በመስጋናቸው ነገር ላይ ስሙት እስቲ እዚህ ጉዳይ ጥያቄ አንስቼ ነበር ባለፈው ተዘካላችሁ ከአንድ ሁለት ቪዲዮ በፊትና ምንድነው ያልኩት ይሄ መስጋና የዋቄ ፋታዎች መስጋና ነው የሚቀርበው በኢሬቻ ቀን ነው እዚህ ጋር ፕሮቴስታንት ፓስተር አለ ኦርቶዶክሳን አሉ ፕሮቴስታንት ፓስተር የሚታያችሁ ከሆነ የምታውቁት ወንድማችን አቤላ ቦነን ያሳሰረው ፓስተር እዚህ ውስጥ አለ ሌሎች ኦርቶዶክሳንም ይገኙበታል እዚህ ውስጥ ሜቢ የኛ አባቶችም ዞር ቢደረግ ካሜራው ሊገኙበት ይችላሉ እዚህ ውስጥ ማለት ነው ይሄ መስጋና የዋቄ ፋታዎች ነው ዋቄ ፋታ አንድ ሃይማኖት ነው እዚህ ጋር የዘመረ የሚገኘው የመዝሙር ነው የዋቄ ፋታ መዝሙር ነው የዚህ መዝሙር ተቀባይ ማን ነው አይታወቅም እኛ እናቆም ይህ መዝሙር ራስ ክርስቶስ አይደለም መንፈስ ቅዱስ አይደለም አብ አይደለም ኦኬ የሚቀርበው ወደ ስላሴ አይደለም ይሄ መስጋና የዋቄ ፋታዎች አምላክ ነው ይሄንን መስጋና የሚቀበለው ይሄንን መስጋና ግን የኛዎች ተደምረው ያደረጉ ነው የሚገኙት ያቀረቡ ይገኛሉ ኦኬ ኢሬቻ የመስጋና ፕሮግራም ነው የሚባለው ይሄው በዚህ ነገር የምታመሰግኑት መዝሙር ነው ይሄ የዋቄ ፋታዎች መዝሙር ነው ይሄን ያያረጋችሁ ነው የምታመሰግኑት አንድ ሰው ኦርቶዶክስ ሆኖ የፕሮቴስታንትን መዝሙር መዘመር አይችልም ለምን ተቀባይ አይታወቅም ለጣዖት የሰዋ መስዋዕት ነው የፕሮቴስታንት መዝሙር ለጣዖት የሰዋ መስዋዕት ነው ለኔ ማለት ነው ኦርቶዶክሳን ለዛ ነው የሚከረከረው እንደዛ ሁላ የዋቄ ፋታዎች መዝሙርም ለጣዖት የሰዋ መስዋዕት ነው እኔ ለጣዖት የሰዋ መስዋዕት ሄደው የኛዎቹ አብሮ መካፈላቸው አብሮ መብላታቸው ምስጋና ማቅረባቸው ለማን ነው ራሱ ተቀባዩ ማን ነው የሚነገር ያስነሳልና እዚህ ጉዳይ ወንድማችን ዘመድኩን የሚያነሳው ሐሳብ አለ ከዛ ይት ግን እዚህ ውስጥ የኦሮሚያ ተናጋሪ ወንድማችን ስሙት እኛ የኦሮሞ ኦርቶዶክሶች ማለት ነው እንዳናስታውል አዝም ያደረገብን ማን ነው ማያሩ ደደብነ ማያሩ ደደብነ ማልታነት ኢፋፊ ዱካን አከምትላሉ ደደብነ ኩፉንዱራን ሰኔ በር ዱበሰኔ ሀቱን ዱበሰኔ ማለት ፉንዱራን ሰኔ ትክክለኛ እረኛ በፊት ለፊት የሚገባ ነው በጀርባ በጓራው የሚገባ ሱሌባ ነው ታግሏ ነው ለጥቅን የመጣ ነው ፍረጩ ደም ኑኛቹ ደ ኑማዳ ፍሪባ ከወደደምነ ወንጌል በርሲቱ ዳፍ አፋን በርሲቱ ዳፍ ጳጳሲ ተውን ግዴታ ጳጳሲ ተው ቀባ ድርቀማ ኩን ጳጳሲ ወንታኔ ኦሮሞ ኦርቶዶክስ እንደንዳመን አፋን ሳተኒ ወነው እንዱማቆ በርሲቱ እንደንዳ መገሩ ማልፍ ጳጳሲ ተው ማለ አፋን ኦሮሞቲን በርሲቱ እንደንዳው ምነጉን ማልኩን ኩን ሴራስ ይሺ ኑቤ ጆሬ አቡነ ሚካኤል ጆሌ አቡነ ጴጥሮስ በር እኛ ያቡነ ሚካኤል ያቡነ ጴጥሮስ ልጆች እኮ ነን እንዴት ከእንቅልፋችን አንነቃም እንዴት አናስብም በዚህ ምድር ላይ የምንኖረው ቢበዛ 70 በጣም ቢበዛ 80 ነው ከዛ በላይ አንኖርም እንሞታለን ዋቃ ፉንድራ ማርፉ ነደምና
እንጋፈተምና እንጠየቅበታለን አፋን ከኛን በረጁን ጋሪዳ አይም በግና ገሩ አፋን ከኛን በረጁ ላይ ግዲ ጳጳስ ይተውቀምና ማዳ ብሪባ ከወደደምነ ነው እግዚአብሔር ይስጥልን የነቃ ያወቀበት ወጣት ኦሮሚያ ወጣት እንደዚህ አይነት ወጣት ነው እንግዲህ አሁን ለሚያስፈልገን በየቦታው የሚልከሰከስ እዛም ጣውት ሰው ሄደው የሚያመልክ እዚህ ለእግዚአብሔር ሰውም ጋር ሄደው ሁለት እግር አለ ቢሆን እዛ ይወጣ ያስፈልገናል እንደዚህ አይነት ወጣት ነው ለሚያስፈልገንና ወንድማችን ያለ የሚገኘው ግድ እኮ በቋንቋ ለማስተማር ጳጳስ ነው አይጠበቅበትም ነው ያለ የሚገኘው እኚ አሁን ከጎን የምትመለከታቸው አባት በቋንቋችን ትምህርት ይሰጠን ብለው አዲስ አበባ ምኛት ብለው ሲፎክሩ የነበሩ አባት ናቸው ወይም ሰው ናቸው ግለሰብ ናቸው ከዛ ጳጳስ ነው ለምን በቋንቋ ለማስተማር እኚ ደግሞ ወንድማችን ምን ያለው ምንድነው በቋንቋ ለማስተማር ነው ግድ ጳጳስ ሆነ አይጠበቅብም ኖርማል ሰው መነኮት ማስራት ያለበት እንደ ሰባኪው ነግ በሲናገር እንሰማዋለንና ወንድማችን እግዚአብሔር ይስጥልን ወንድማችን ዘመርኮን ያሳሳብ አለ በዚህ ጉዳይ ላይ እንመልከት እስቲ ኢሬቻ ሃይማኖት ነው መብቱ ነው ማምለክ ይችላሉ መብታቸው ነው የኛ ሰዎች ግን ኢሬቻ ፕሮሞት ማድረግ አትችልም የክርስቶስን ስጋና ደም በፈተትክበት እጅ ኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም ብርሃን ከጨለማ ኃጢአት ከጽድቅ ሰይጣን ከመላክ ዲያብሎስ ከእግዚአብሔር እርኩስ መንፈስ ከቅዱስ መንፈስ ህብረት የለውም ታቦት ከጣዖት ዝምድና የለውም የኔ ጥያቄ እነዚህ አብይ አህመድ የቀጠራቸው ሽመልስ አብዲሳ የቀጠሯቸው የፖለቲካ ሃይማኖት አራማጆቹ በላይ መኮንን ሌቦቹ ዘራፊ ገፋፊ ቄስ አሰዳቢ ኦርቶዶክስ አሰዳቢ አንገት አስደፊ እስር ቤት ቁጭ ብሎ ያየኝ ነው እግዚአብሔር ዋጋውን ሰጠው ኦርቶዶክስን አዋረደ አንገቷን አስደፋለው ብሎ ተነሳ ደም አፋሰሰ ከጃዋር መሐመድ ጋር ሆኖ ተበተበ እግዚአብሔር ሁለቱን በተናቸው ጃዋርን ቋንጃውን አንገቱን ወገብ ዛላው ቆንጦ ዛሬ ብቻውን የሚያወራ አደረገው በላይም ደሞ ዞ አዋርዶ ኢትዮጵያውያንን ቢያታልል ይፈቱት ነበር ዓለም አቀፍ ድርጅት ዶላር ይዞ አታሎ ሊበላ ሆዳም ከርሳ እግዚአብሔር ቀጣው ዛሬ ቢጫ ለብሶ እስር ቤት ይመላለሳል አይ መዳንያለ አያንተ ስራ አይ ቅዱስ ቤተ ክርስቲያን እንዴ አምላክሽ አይ ኢትዮጵያ አምላክሽ ረስንቱና ሳየን እንደው መዳንያለ እና ኢሬቻ በአዳም ልኮ ነው የምንለው ለዚህ ኢሬቻ በአዳም ልኮ ነው የእምነቱን ስም ደግሞ ዋቄፈና ይባላል ዋቃው እና አቴቴ የሚባሉት ደግሞ የእምነቱ አማልክት ናቸው ሁለት ናቸው ዋቃው የወንድ ጾታ ነው ያለው አቴቴ ደግሞ የሴት ጾታ ነው ያላት እና አቴቴ ዱላ አቴቴ ግንቢ ይባላል ያርሱ አመቤት ምናምን ይባላል አሁን የነ አዳሪቻዊ ያርሱ አመቤት እነዚህ ዋቃና አቴቴ ይባላሉ ማለት ነው የእምነቱ አይነቱ ሲጠየቅ የኦርቶዶክስ አለ የእምነቱ አይነት የካቶሊክ አለ ሁለት ባህሪ አንድ ባህሪ እንደምንለው የአይሁድ አንድ አምላክ እንደምንለው የዋቄፈና እምነቱ ደግሞ ሁሉን አቀፍ ሁሉን አሳታፊ ባህላዊ አፈታሪካዊ የባዕድ አምልኮ ዘመድ እግዚአብሔር ይስጥልን እንግዲህ ቀደም እንዳልኳችሁ ነውና መንግስታዊት የለም ብሎ ነው የሚያምኑ ሰዎች ዋቄፈታ ቤተ እምነት ውስጥ መንግስታዊት የሚባል ነገር የለም አንድ ሰው ኃጢአት ሰራ የሚቀጣው እዚህ ምድር ላይ ነው እንጂ ኦሪት ስራ መቃጀሩ መንግስታዊት የሚባል ነገር ከዚህ በኋላ የምትወርሰው ከአምላክ ጋር የምትኖረው ጋር አይደለም ብሎ ነው የሚያስቡት እነሱ እንደዚህ ብሎ የሚያስቡ ሰዎች የዘመሩትን መዝሙር እየዘመሩ የፕሮቴስታንት መዝሙር አልዘምርም ማለት ይሄ ተገቢ አይደለም ባይዘው የዋቄፈታ መዝሙር ከምዘምር የፕሮቴስታንት መዝሙር በዘምር አሪፍ ይሻላል እንዴው ይሻላል ሁለቱም አንዱ ካንዱ ባይሻለም ይሻላል ግን ከዚህኛው ይሻላል በያስባለሁ እንግዲህ ለኪያቱም ለአንድ ክርስቶስ ዘምረን ብሎ ስለሚያስቡ እነዚህ ደግሞ ለማን እንደሚዘምሩም አይታወቅም እኮ እነሱ እንግዲህ ለአንድ ፈጣሪ ነው የሚሉት ያ ፈጣሪ ማን ነው ዲፋይን አድርጎ ሲባል ምን ይመጣ አይችልም ኢሬቻ በመጣ ቁጥር በየጊዜው አዳዲስ ነገር እያሳዩን ይገኛሉ የኛ አባቶች መቼም አባቶች ስለምንላቸው አባቶች ግን ያላደሉ እኔ ቀናተኛ አምላክ ነኝ ያለው ሉል እግዚአብሔርን የምታመልኩ ከሆነ ለምን ሁለት ቦታ መገኘት አስፈልጋችሁ በመስቀል አደባባይ መስቀልን እያከበራችሁ በግሸን ማርያም
ጊሸን ማርያምን እንዲሁም እመቤታችን በምትከበርበት ታቦቷ ሲወጣ ከፊትና ከኋላ እየሆናችሁ ቤተክርስቲያን አስተዳዳሪ ነኝ እምትሉ ዛሬስ ለኢሬቻ ምን ሆናችሁ ነው የተገኛችሁት? አይገርምም? የእምነት ተቋማት ጠባቂ ነኝ የምትለው እንደዚሁ ፎታችሁን ማለጥፈው ስለማይገባችሁ ነው። ምክንያቱም ቅድስት ቤተክርስቲያንና ልዑል እግዚአብሔር የሚዘበትበት አምላክ ስላልሆነ ለሁለት ጌቶች የሚገዛ ክርስቲያን የለንም። መቼ መስቀል መቼም ልታሳልሙን አይሆንም። ስለዚህ እኛ በእናንተ እጅ መስቀል አንሳለምም። ምክንያቱም ባዕድ አምልኮ የሚያመልክ አባት እስከሌለን ድረስ አንሳለምም። ስለዚህ ቅድስት ቤተክርስቲያንን ለንጹሃን አባቶቻችን ብታስረክቡልን ደስ ይለናል። ምክንያቱም ቤተክርስቲያን በክርስቶስ ደም የተመሰረተች ክርስቶስን የሚመስሉ ሐሰረ ፍኖቱን የተከተሉ አባቶች ስላሉባት ገዳማውያን አባቶች በጸሎት የሚተጉባት ስላለ አትጨመላለቁ። ለገንዘብ እንዲሁም ባሁን ባለው ጊዜ ላይ ለመጠቀም እስከሆነ ድረስ ያላችሁበት አይመጥናችሁም። ቤተክርስቲያናችንን ለቀቅ አድርጉልን። የምናመልከው አምላክ ልዑል እግዚአብሔርን እንጂ ዛፍ አይደለም። በነገራችን ላይ ስንናገር እኛ እንደዚህ አውጥተን ስንናገር እነዚህ ነገሮች ስናወጣ በኦሮሚያ ውስጥ ኦርቶዶክሳን እያለቁ ነው ያሉት፣ ፕሮቴስታንት እየሆኑ ያሉት፣ እየተወረሱ ነው ያሉትና እነሱ መደገፍ አለብን እንዲው ብላችሁ የምትናገሩ ሰዎች እኛ ያለነው አሁን ላይ መደገፍና ያለ መደገፍ ነገር ላይ ሳይሆን የማጥራት ነገር ላይ ነው። የእግዚአብሔር መጥራት አለበት፣ ያው መጥራት አለበት። እሱ እንዲጠራ ይቻላል ነው እየጣረ የምንገኘው እንጂ እኔ አቡነ ሰብሳ የተለየ ጥላቻ የለኝም። አሁን እዚህ ጳጳስ ነኝ ብሎ እዛ ምንድነው ሳይዞ የሚቆሙት አባት ላይ ምንም የተለየ ጥላቻ የለብኝም። አላቃቸውም፣ በግል አላቃቸው፣ አያቁኝም። በቃ ምንም መንፈሳዊ አባቴ ናቸው። ግን አባቱን ነው ያለም እኛ ያለ የምንገኘው አባቱን ነው። እኛ ልጆቹን ናችሁ አባቱን ነው። ኦኬ እረኛ ሁኑን። እኛ በጎች ነን። እስቲ በጎቻችሁን በመልካም መንገድ አስተማሩ ነው። እናንተ ያላችሁት አሁን ላይ ራሳችሁን ያስተማራችሁ የምትገኙት እናንተ ራሳችሁን ያስተማራችሁ የምትገኙት መንጋው የማይጨነቅ አባት ነው አሁን ላይ በብዛት የሚገኘው። ሁላንም ለምስናገር እዚህ ጋር የሚናገሩ አሉ ስለ መንጋው የሚጨነቁ መናገር የፈለጉ ግን ያልቻሉ የተከለከሉ መድረክ ያላገኙ ብዙ አሉ። መድረክ ሲያገኙ ሲናገሩ ገና ተይዘው የሚወረወሩ ብዙ እንዳሉ የምናውቃቸው ነገር ነው። ለምሳሌ አባ ሕፃን ተናገረ መድረክ አገኘው ብሎ ከዛ ሽጉጥ ደቅነውበት ነው ድጋሚ ያስለፈለፉት። ምንም ሊያ ነገር የለውም። ስለዚህ እንደዚህ መናገር የፈለጉ ግድ ሆኖባቸው የማይናገሩ አባቶች እንዳሉ እናውቃለን። የመንጋው የሚጨነቁ የሚያስቡ ለእስላም የሚጨነቁ የሚያስቡ መስዋዕት ለሞት ዘጋጁ ግን የሚፈሩ አባቶች እንዳሉ እናውቃለን። እነሱን ሳነካ ነው እንደዚህ ካድሬዎች ኦኬ በፖለቲካ የገባችሁ ዘርነት ውስጣችሁ ያልጠፋ በዘራችሁ የምትመኩ ቤተሰብ ይረሳችሁ እኛ ብቻ የምትሉ ባለጊዜነታችሁ ለማሰን የምትሞክሩ አባቶች እረፉ። በቃ ወይሻ ተመለሱ ነው ያለብን እንገኘው። ሌላ ባህሪያችሁን ተውት። ቀጣይ የምንመለከተው በዚህ በአማራ ክልል እንግዲህ እንደሚታወቁ 1-4 የሚሆኑ ሙስሊሞች እንደሞቱ የሚታወቅ ነው። ማንገደላቸው አይታወቅም ባጭሩ። አሁን ቤተክርስቲያን ለካቸው ነገረቻቸው ብለው የተናገሩ የሚገኙ ዋሃቢያዎች አሉ። ጭራሽ ደግሞ እነሱ ናቸው የገደላቸው ብለው የሚናገሩ ሙስሊም ወንድሞቻችን አሉ። እሱን የምንመለከት ነው የሚሆነው። ከዛ በፊት ግን እንግዲህ በዚህ ጉዳይ እስቲ ወንድማችን እንስማ። በመካነ ሰላም ለሞቱት ሙስሊም ወገኖቻችን ነፍስ ይማር። በእውነት በጣም የሚያሳዝን ነው እና እንደዚህ አይነት ነገር ደግሞ መቆም ያለበት ነገር ነው። የሃይማኖት አባቶችን እንደዚህ በየእምነት ቤታቸው እየተገባ የሚገደሉበት ነገር መቆም መቻል አለበት ብዬ አስባለሁ። ምክንያቱም በእኛ በክርስትና ውስጥ የኦርቶዶክስ አባቶች ተደጋግመው በየገዳም እየተገቡ ሲገደሉ ሲታረዱ ስለቆዩ ማለት ነው። ግን አንድ በጣም ያሳዘነኝና አንድ በጣም ያስገረመኝ የእስልምና ጉዳዮች ቢሮ ያወጣው መግለጫ አለና ለክርስቲያኖች ብሎ ነው ያወጣው። እሱ ምን ይላል? ለእናንተ ነው የምታገለው ብሎ የሚል የታጠቀ ኃይል ነው የገደላቸውና ወጣቸው አውግዙ ምናምን የሚል ነገር ነው። ይሄን እንዴት አየዋለሁ መሰላችሁ? እኔ ጅቡ ዳገት ላይ ሆኖ ውሃ እየጠጣ ከታች ያለችዋን አህያ ለምን ታደፈርሽብኛለሽ እንዳላት ነው። ስለዚህ ቁጥራቸው አነስ ያለ ቦታ ላይ ያሉ ክርስቲያኖችን ለመጨፍጨፍና ለማስጨፍጨፍ እንደዚህ አይነት መግለጫ ማውጣት በጣም በጣም ነውር ነው እና አብሮ ለመኖር እውነት የሚፈለግ ከሆነ እንደዚህ አይነት አስነዋሪ ተግባራቶችን አምጥታችሁ ለቤተ ክርስቲያን የምትሰጡበት ነገር እኔ ምንም እየታየኝም አይደለም። የኛ ቤተ ክርስቲያን ሰላምን ነው የምትሰብከው። እያንዳንዱ ስብከቷ እያንዳንዱ ንግግሯ ሁሉ የቤተ ክርስቲያኗ ንግግር ሰላም ነው። አይደለም ሂዱና እዚህ ቦታ ውጉል ልትል ቀርቶ ማለት ነው። ምክንያቱም የሷ ልጆች የቤተክርስቲያን አባቶች የሆኑት በኦሮሚያ ክልል ላይ ለምሳሌ አላህ አክበር ተብለው ሲታረዱ የነበሩት ስለዚህ ሙስሊም ነበር ልኮ ያሳረዳቸው ማለት ነው።
አይደለም እንደዛ ብለንም አናቅም ተግባሩን የፈጸሙትን ፈጻሚዎችን ነበር ስንቃወም የነበረውና አሁንም ቢሆን እንደዚህ አይነት የሚሰሩ ሰዎችን ወይም አካላቶችን በጋራ መቃወም መቻል ነው ያለብን እንግዲህ ስለወንድማችን ተግባሩንና እንደዚህ ያደርጉ ሰዎችን እንቃወማለን ነገር ግን እናንተ ልካችሁ ያልተናገርንምና በዚህ ጉዳይ እንግዲህ ምክር ቤቱ ወይንም ደግሞ አባቶች ተማክረውበታል ምክር ቤት አልኩኝ አባቶች በዚህ አማራ ክልል ያሉ አባቶች ሙስሊሞችም ኦርቶዶክሳውያንም ተማክረውበታል እንስማው እስቲ ከትላንት በስቲያ በመካነ ሰላም በታጠቁ ኃይሎች ማለት ነው የመስጊድ ኢማሞች እንዲሁም ደግሞ አገልጋዮች መገደላቸው ተከትሎ ማለት ነው በዛሬው ዕለት በደቡብ ወሎ ዞን የሃይማኖት አባቶች አስቸኳይ የተባለ ስብሰባ አድርገዋል ሁሉም ወረዳና ከተማ በሚባል ደረጃ ዛሬ ሃይማኖት አባቶች አስቸኳይ የተባለ ስብሰባ ማካሄደው ነበር ታዲያ በስብሰባው ማለት ነው ድርጊቱን አውግዘው ከትላንት ወዲያ የተፈጸመው ድርጊት አውግዘው ነገር ግን አሁን ላይ የሃይማኖት አባቶች አካባቢው ላይ ያለው ነገር አረጋግቶ ከተማዋ እንደበፊቱ ሰላማ እንዲመለስ ምዕመናን እንዲያረጋጉ መመሪያ መሰጠቱም እንግዲህ ተገልጿል ታዲያ ስብሰባው የተደረገው ከ10 በላይ ወረዳዎች ሲሆኑ እዚህ ጋር ያስቀምጡት ማለት ነው በእነዚህ ወረዳዎች ነው ስብሰባ የተደረገው ይህንን ያደረጋገጠው የዞኑ ኮሚኒኬሽን ቢሮ ሲሆን ማለት ነው እንግዲህ እንደሚታወቀው እነዚህ በግፍ የተገደሉ ሰዎች በትላንትናው ዕለት ስርዓተ ቀብራቸው መፈጸሙ የሚታወቅ ነው መልካም ቀን ይሄ ስብሰባ ስለሆነ እንግዲህ ደስ ያላችሁ ሰዎች እንዳሉ ግልጽ ነው ያያዩ ነበር ቴሌግራም ላይ ፌስቡክ ላይ ያያዩ ነበር አንዳንድ ፎቶዎችን ያወጡ ፖስት ያደርጉ ነበር እነዚህ አባቶች እኮ እነዚህ ናቸው ብለው ሃይማኖት አባቶች ኦርቶዶክሳውያን ማለት ነው እና አይፈልጉትም ሰላሙን አይፈልጉትም ባይዘው ዋሃቢያዎች ደም ጠጪ ናቸው ባጭሩ ኦኬ የሰው ደም የሚጠማቸው በጂሃድ አውጀው እስልምና ማስፋት የሚፈልጉ ራሳቸው ሙስሊሞችን መግደል የሚፈልጉ ናቸው እኛ አይደለም እኮ እኛ ክርስቲያኖች አይደለም እኮ ሙስሊሞች ራሱ ይገድሏቸው አይፈልጓቸው እንደነሱ ካልሆነ የነሱ አስተሳሰብ ከሌላቸው የነሱ ማይነሴት ከሌላቸው አይፈልጋቸው ለዛ እነሱ ላይ ሞት ጂሃድ የሚያወጁ ናቸው ባጭሩ እነዚህ አረብ ሀገር አባራው አወጣቸዋል ኦኬ የተለያየ አረብ ሀገራትን አፍሪካ ውስጥ የሚገኙ አረብ ሀገራትን አፍርሶ በመጥማጣ አጥፍቶ ሊቢያን ሙሉ በመጥማጣ አጥፍቶ መጥቷል ኢትዮጵያ ለማጥፋት ኦኬ ተልኮ ይዘው መጥቷል ኢትዮጵያ ላይ ይሄንም ቀድሞ አባቶች ነቅታችሁ መንግስት ካል ነቅታችሁ ካላስቆማችሁ የኛው እጣፋንታ ወደ ሊቢያ ነው የሚሄደው እንደዛ ነው የምንሆነው ምክንያቱም ከአረብ ሀገር ተባረው ወጥቷል እነዚህ ዋቢዎች አይፈልጉም ተቀማይ ለምን ገዳዮች ናቸው ደም ጠጡ ናቸው እነዚህ አይኤስ የሚባሉ ናቸው ሶሪ በጣም ስሙን ጠቀስኩኝ እዚህ ላይ አይ ቲንክ የሚፈቀድ አይመስለኝም እነዚህ ሰዎች ናቸው እነሱ ናቸው ባጭሩ ልጆችን የሚገሉ የሚያርዱ ልጆችን የሚደፍሩ እነሱ ናቸው በዚህ በቴሌግራም ላይ የምትመለከታቸው በፌስቡክ ላይ የሚንጫጩ እነ ኡስታዝ አቡ ሃይደር እንደነ ኡስታዝ ሶሪ እንደነ ኡስታዝ አቡ ሃይደር ያሉ እንደነ ኡስታዝ አመዲን ጀበል ያሉ ሆነ ኡማር የሚባል ማለት ፌስቡክ ላይ እነሱ ናቸው ባይዘው ደም የሚጠማቸው ክርስቲያኖችን ደም ሳያዩ ማድረግ የሚያፈልጉ እነዚህ ሰዎች ዛሬ ጦርነት መቀጠል የፈለጉ ይገኛሉ እንደው ቀድሞ ነቅቶ የሚያወግዙ አሉ ሙስሊሞች ራሳቸውን እንስማስቲ አህባሽና ጫት ቃሚ ቀብር አምላኪ ብለው የሚሰድቧቸው የሚጸየፏቸው ኡስታዞቻችን ናቸው የሞቱት የኛ አሊማዎች ናቸው የሞቱት እኛ ነን የተጎዳን እነሱማ ገለው ፖለቲካ ይሰራሉ ይሄ ምንድነው የህወሓት የዘርሽንት ስለሆኑ ገሎ ማልቀስ የህወሓት ስራ ነው እነሱም የልጅ ስለሆኑ ያንን ነው ያደረገ ያለው ኦፍላም ወጥቶ ኦፍላ ያደረገ ያለን ይሄንን ለምን ወጥቶ ሄደ እውነቱን ለመናገር በማስረጃ ነው አሁን ከዛው ከመስጊድ የመስጊዱን ዘበኛ ሳይቀር ማንጣት እችላለሁ በማስረጃ ወዳውኑ ነው በትኖት የወጣው ጅላንፎ መብት ነው መሳደብ ትችላለህ እኔ ለሰድብህ አልመጣው ስለማንነቴ ነው ማወራው ስለ ሃይማኖቴ ስለ አቂዳዬ ነው ማወራው ኦኬ የማትፈልጓቸውን የሃጂ ሙፍቲ ደረሳ ናቸው እኮ ዋናው የመካነ ሰላም የትልቁ መስጊድ ቁልፋንጡ ይያላችሁ እስከዛሬ ስታዋክባቸው የነበሩ ደረሳ ናቸው የሞቱት ጫቃሚ ቀብር አምላኪ ይያላችሁ ስሰድቧቸው የነበረ ጠንቋይ ይያላችሁ ስሰድቡ የነበሯቸው ትልቅ ዓሊም የሻሃላሙ የሃጂ ሙፍቲ ደረሳ የሃጂ ሙፍቲ ዓሊሞች ናቸው የሞቱት ስለማትፈልጓቸው በአቂዳ ስለማትፈልጓቸው የመስጊዱን ቁልፍ አንሰጥም ስላሏችሁ አቅም ስላላቸው ደረሶቻቸው ዙሪያውን ሲጠብቋቸው ስለነበረ ጦርነት ቀጠና ሰበብ አድርጋችሁ ገደላችኋቸው ሌላ የነዛ የሞቱት 10 እጥፍ ነው መተው ተቀምጠዋል ኦኬ ምን አለ ባትፈታተኑ በዚህ ልክ ኦሬዲ አስፈልጓችሁም እናንተ እኮ ነግራችሁናል እኮ እናንተ ሌሎቻችሁ ሌላ አማራ ሆናችሁ የሌላ እምነት ተከታይ ሆናችሁ የተለያየ ብሔር ሐቅንና እውነትን ዲናችሁንና እምነታችሁን የምታከብሩ ሰዎች እንደዚህ አይነት ሰዎች በኢትዮጵያ
ችግር መኖር ሰላም ቀጠና በተበላሸበት ህዝብ ትምህርት ቤት በተዘጋበት የአንድ ብሔር የበላይነት በሚዘከርበት ዘመን ላይ የሃይማኖት እርሾ አስመስላችሁ ለተሸወዳችሁ የኢትዮጵያን ህዝብ ሆይ እጃችሁን ሰብስቡ። አይምሮአችሁን አትሽጡ። በቁማችሁ አይለውጧችሁ። እኛ አጋልጠናል። ከዚህ በኋላ የምንጣላውም የምንሰድበውም የምናንቋሽሸውም ማንንም ብሔር ብሔረሰብ የለንም። የኢትዮጵያ ህዝብ 86 ብሔር ብሔረሰብ የሰላም ቁልፍ የፍቅር ቁልፍ የኢትዮጵያ ዳር ድንበሯ አንድነት ቁልፍ ድሮስ በነጻነት ስንመኝባት የነበረው ኢذهبوا فيها بشافها ملك لا يظلمون احد የተባለላትን ሀገር የትላልቅ አባቶቻችንን የነብያችን ሰለላሁ ዐለይሂ ወሰለም እንግዳ ተቀባይ የሷሃባዎች መጠለያ የሆነችውን ኢትዮጵያ ዳግም ከህመሟ ለማዳን የተሻለች ኢትዮጵያ በብሔር ብሔረሰብ አንዱ የበላይ አንዱ የበታች የማይሆንባት ኢትዮጵያ ያለቀሰች ያነባች የጠቆረች ብርሃኗ የጠቆረባትን ኢትዮጵያ ዳግም ወደ ነበረችበት እንድትመለስ አጥንታቸውን ደማቸውን እየገበሩ ኢትዮጵያ ዳር ድንበሯን ለማስከበር የሚሞቱ ወንድሞች ናቸው ጫካ የወረዱት። በየጠጭ ቤት የጋለሞታ ቂጥ ያሸፋን ነኝ ብሎ ሶክቶክ ላይ የሚቀባጥር የሚጮህ በአማራ ስም አማራ ነኝ እያለ የሚሰዳደቡ አጋንንቶች የዝሙታን ጥርቅሞች እንጂ ድምጻቸውን የማያሰሙ ስለ አማራነታቸው ስለ ቤተ ክርስቲያን ስለ መስጊድ ስለ ኢትዮጵያ ብሔር ብሔረሰቦች ሰላምና አንድነት ፍቅር የሚዋደቁ አላፍ ጀግኖች ክንዳቸውን ወጥረው ጫካ እየተዋደቁ ነው። ረሃብ ሳይበግራቸው መቁሰል መድማት መሞት ሳይበግራቸው የወለደች ወላጅ እናቱን የወለደችው ወላጅ እናቱን መቅበር በማይችልበት ዘመን ጫካ ላይ ወርዶ እየተዋደቀ ነው። ነኮሎኔል ፈንታውን የእስልምና እምነት ተከታዮች ናቸው። እምነትህን በሶሻል ሚዲያ ክሪት አድርገህ የፈለክ በየሶሻል ሚዲያ በየሆቴል ቤቱ እየተሰበሰብክ እንደ ቁራ የምትጮህ ማንነትህን በቻይና ቲክቶክ ወይም ደግሞ በየትኛውም በዩቲዩብ ፈልጉት። ፈልቀን የተገኘን በኢትዮጵያ ዳር ድንበር በየተንተረሩ ላይ ሀገር ሉዓላዊ ያለን የራሳችን የሆነ ሴሜቲካዊ ነዋሪዎች በኢትዮጵያ አይደለም በእውናችን በህልማችን ከሀገራችን ጋር ተጣልተን የማናቅ ጧትም ማታም ስለ ኢትዮጵያ ምንኖር አላፍ ጀግኖች ኢትዮጵያኖች አለናት። ኢትዮጵያ የደማች ኢትዮጵያ በእጃችሁ የሆነች ኢትዮጵያ በእናንተ የቀረጨፈ አይምሮ በእናንተ የዘር የልጅ የዘር ፖለቲካ አምልኮት የምትመራ ኢትዮጵያ ያለች መስሎ የሚታይ አጋንንት እውነትም እምነት የለህም። ሰይጣንን ነው የምታመልከው። አምልክ ፍጡሩን ታመልካለህ። አምልክ አይመለከተኝም። ነገር ግን በእስልምና ሃይማኖትና በክርስትና ሃይማኖትም በሌሎች እምነት ተከታዮችም ኢትዮጵያ ከዓለም በፊት በጥንት በታሪክ በቁርአን በአያት የተገለጸላት የፍትህ ሀገር የተከበረላት የነጃሽ የነቢላል ኢብኑ ረባህ ሀገር ነች። ወንድማችን እግዚአብሔር ይስጥልን። ይሄ ነው ቀድሞ ነክቶ ራሳቸው የሚያወግዟቸው ናቸውና አሁንም በማለት የፈለገው ነገር የመንግስት አካላትም ሆነ ለአባቶቻችን ይሄ ነገር አውግዙት። የመንግስት አካላትም ይሄ ነገር ቁጭ ያሉት ካያችሁ ሀገሪቷን እንደ ሊቢያ ለማድረግ ሚሽን ይዘው መጥተዋል። እናንተ ያለማችሁ ነው እታያስ ላይ ሰራችሁ ነው ነገር ያረጋችሁ ነው የምትገኙት በአንድ በኩል ሌላው እንዳለው ነው። ግን እሱ ነገር ሊያፈራርሱባችሁ ሀገሪቷን ሊቢያ አድርጎ ለማፈራ ሊቢያ እንደዚህ አይነት ነው ናቸው ባይዘው ለማፈራ እንድትፈራርስ ለማድረግ መጥተዋል። ተልኮ ይዘው መጥተዋል። ለዚህ እነዚህ ሰዎች በያሉበት ጉርጋር እየፈለጋችሁ ጠይቁልን። ካልሆነ እዚህ ሀገር ላይ ለሚፈጥረው እልቂት ተብሎ ራሳቸው ናቸው ኃላፊነቱን የምትወስዱት። አባቶችንም አውግዙ። ይሄን ነገር ሙስሊሞች በዚህ መንገድ ብዙ ጊዜ አውግዛል ባይዘው የኛ አባቶች ናቸው እንጂ ሙስሊሞች ዋሃቢዎችን ያወግዛሉ ብዙ ጊዜ አይመለከተንም አይወክሉንም ብለው ይናገራሉና አንዳንድ ሙስሊሞች ማለት እነሱ የሚከተሏቸው እነሱ የሚሉትን የሚሰሙት አሉ። ምክንያቱም ሚዲያውን የያዙት እነሱ ናቸው። ሚዲያውን የያዙት ዋሃቢዎች ናቸው። ሰዳቢዎች ሚዲያውን እንደያዙት ሁላ የሙስሊሙ በእስልምናው ደግሞ ዋሃቢዎች ናቸው። አብዛኞቹ የምትመለከቷቸው ሁሉም በሚባል ደረጃ ዋሃቢያ ናቸው። ሚዲያን የያዙት እና አንዳንዶች እውነት ያላቸው እነዚህ ወጥቶ በላይ ወጥቶ አንዳንድ ጊዜ አጋጣሚ ሲናገሩ እንጂ ዋሃቢዎች ናቸው። በቃ ሙሉ በሙሉ ሙስሊም የሚባሉት ሚዲያ ላይ ያሉት ገዳዮች አራጆች እነሱ ናቸው የምትመለከቷቸው ሁሉምና ጥንቃቄ አድርጉ። ሙስሊም ወንድሞቻችንም ጥንቃቄ ለማድረግ ፈልጋለሁ። እስልምና መሪዎች በነበሩ መስጊድ አካባቢ በነበሩ ሰዎች ላይ የተፈጸመ ግድያ አለ። ያን ግድያ እንግዲህ የሆነ ፖለቲካዊ መልክ በመስጠት ቤተክርስቲያናችንን የዚህ ጸባጫሪ ድርጊት ባለቤት
አድርጎ ለማስቆጠር በአካባቢው እስልምና ጉዳዮች ጽሕፈት ቤት አንድ ጽሑፍ ተነቧል። እንግዲህ በስተመጨረሻ እንደምታዩት በክርስትና እምነት መሪዎች ጉዳይ አብሮ የመኖር እሴትን እያጠፋ በመሆኑ በእናንተ ስም እየታገልኩ ነው የሚለውን ፋኖ በሙስሊም አባቶች ላይ ያደረሰውን ድርጊት አውግዛችሁ ሀገርን በጋራ ወደ ተሻለ ደረጃ ብናሳድግ መልካም ተግባር ነው እንላለን የሚል ነገር ተነቧል። በቤተክርስቲያን በዚህ መንገድ ሪኮግናይዝ ባላደረገችበት ሁኔታ ስሟ መጠራቱ ለምን አስፈለገ ነው? እንደዚህ ያሉ ነገሮች እንግዲህ በአገራችን በጣም በተደጋጋሚ ጊዜ ሲደረግ ሲፈጸም ይሄ አይነት ተንኮልና ደባ ተመልክተናል። ከዚህ ቀደም ጎንደር አካባቢ የሆነች ነገር ተተነኮሰችና ያቺን አራግበው እንግዲህ በቅበት አካባቢ ምን አይነት ጥፋት እንደደረሰ የቅርብ ጊዜ አጋጣሚ ነው የምታስታውሱት ነው። ቤተክርስቲያናችን በባህሪዋ ጸባጫሪነት ባህሪ የለባትም። ይሄንን ድምጻችንን ከፍ አድርገን እንመሰክራለን፣ እንናገራለን። ቤተክርስቲያን አይደለም ዛሬ ጭር ባለበት አጋጣሚ ይቅርና ትላንትና ስታሰድዱን፣ ስትገሉን፣ ስታጠፉን አብያተ ክርስቲያናቶቻችንን ስታቃጥሉ ያኔ እንኳን ቤተክርስቲያን ጦር ስበቁልኝ ጠመንጃ አንግቡልኝ አላለችም። የኛ ቤተክርስቲያን ይሄ ባህሪው አይደለም። በዛ ሰሞን እንግዲህ ቅበት አካባቢ ምን አይነት እልቂት እንደነበር የምታስታውሱት ነው። ቤተክርስቲያን የተሰደዱ ልጆቿን አቅፋ አይዟችሁ ከማለት ውጪ፣ የሞቱትን ከመቅበር ውጪ፣ የታመሙትን ከማሳከም ውጪ ከዛ በዘለለ ተው ብሎ ከመንበርከክ የዘለለ ቤተክርስቲያናችን የሞከረችው አንድ ሙከራ የለም። ቤተክርስቲያናችንን የሆነ አካል አድርጎ ለማሳየት መጣር፣ የሆነ ድርጅት ውስጥ ሰፍቶ ለማሳየት ጥረት ማድረግ ይሄ ነውር ነው። ይሄ ነውር ነው። የቤተክርስቲያናችን ባህሪ አይደለም። ቆመን እንሞግታለን። ለዚህ እናንተ ሳትጎነጉኑት እኛ ሹሩባውን እንፈታለን። አይሰራም እንደዚህ አይነት ነገር። ቤተክርስቲያን አጥፉልኝ ብላ የላከችው አንድም ሰው የለም። ሁሩ ወማሩ አስተምሩልኝ ብላ እንጂ አንድም ሰው የለም። አትንኩን ነው ደግሞ ደጋግሞ የቤተክርስቲያን ጩኸት። እንደውም እኛኮ ምዕመናን እንደውም አሬ ነገር ደከመን እያልን ነው፣ ጥፋት በስቶ ማለት። ስለዚህ ቤተክርስቲያናችንን ከሆነ ምናምን ቡድን ጋር ሰፍቶ ለማያሳየት የሚደረገው ጥረት ትክክል አይደለም። የትኛውም የፖለቲካ ድርጅት ህዝብን መሰረት አድርጎ ነው የሚነሳው። የሚመራውም የሚቃወመውም አካል በአጠቃላይ ህዝብን መሰረት አድርጎ ነው ስራውን የሚሰራ። ስለዚህ ቤተክርስቲያንን የሆነ አካል በማድረግ በሌሎች አማኞች ዘንድ ጥላቻን ለማትረፍ የሚደረገው ንቅናቄ በፍጹም ነውር ነው። ይሄንን ቆመን ተው እንላለን። ተው ምንለው ደግሞ በመረጃና በማስረጃ ነው። ቅድም የጠቀስኩት አንድ ማሳያ ነው። ከዚህ በማስከተል ደግሞ አንዳንድ የመንግስት ጡት ጠቢዎች ገረድ የሆኑ ሰዎች አሉ። ይሄ ጂሃድ የሚናፍቃቸው እሱ ስር ተሰክተው ነገር ግን የግል የዚህ የደም መጠጣት አባዚያቸው የሚያናውዛቸው ማለት ነው። ይሄን ነገር አራግበው የሆነ አካባቢ ላይ ጥፋት እንዲደርስ የሚሰሩ ከዚህ ቀደም አሳይተውናል። እነ ሙጂብ አሚኖ እንዴት ጠንስሰው ስልጤ ውስጥ ቅበት ላይ ጭራሽ ባልተፈጠረና ባልነበረ ታሪክ አብሮና ተስማምቶ ይኖር የነበረውን ክርስቲያንና ሙስሊም እንዴት አድርገው ችግር እንደፈጠሩ። ስለዚህ ይሄ በጣም ትክክል ያልሆነ ድርጊት ነው። ስለዚህ በድጋሚ በዚሁ ቁማር ተጫውታችሁ ቤተክርስቲያን ልታሸማቅቁ አትችሉም። ሌላ እንቀጥል። ምናልባት ዛሬ እርግጥ የነፍስ ትንሽ ትልቅ የለውም። ቤተክርስቲያን ለሁሉም ትንገበገባለች። እኛ ልጆቿም አንድ ሰው በሞተ ቁጥር 100 ሰው እንደሞተ ስሜት ተሰምቶን እናዝናለን። ነገር ግን ትላንት ምን ነው በወለጋ ላይ ህፃን ልጅ እኔ እንትን ብሔር ባሎንኩ ብላ ሂጃቧን እንደተቀለለች ስትታረድ ያስ ድርጊት የእስልምና ወገን ላይ ተፈጸመ ድርጊት አይደለም ወይ? ስለዚህ እዚህ ጋር መርጣችሁ ስታሽሞኑሙና ጉዳዩዋ የሃይማኖትን የሆነ ነገር ለመምታት የታቀደ እንደሆነ ግልጽ ነው። ትላንት ከዚህ በላይ ለቅሶ ተለቅሷል። የት ወለጋ ላይ ክርስቲያንም ሙስሊምም እኩል እየተመረጠ በሃይማኖት የታረደበት አጋጣሚ ነበር። ያኔ ትንፍሽ አላላችሁ። ዛሬ ግን በእንደዚህ አይነት ሁኔታ ቤተክርስቲያንን ለመምታት ስትፈልጉ የሆነች የተቀነባበረች ነገር አድርጋችሁ ወደ እንደዚህ አይነት ነገር ዞራችሁ። ትክክል አይደለም። ባይዘዌ ቤተ እምነት ውስጥ ገብቶ መግደልና ማጥፋት የመንግስት ተሞክሮ። ምክንያቱም በጣም በበርካታ አካባቢዎች ላይ መነኮሳት ተገለዋል፣ መነኮሳት ተደፍረዋል፣ አብያተ ክርስቲያናት ተቃጥለዋል፣ አማኞች ተሰደዋል፣ ተገለዋል። የዚህ ልምድ ያለው መንግስትን ጠይቁት። ቤተክርስቲያንን ተዋት። ቤተክርስቲያንን አትንኩብን። ቤተክርስቲያን የቆሰለችው ይበቃል። እናት ቤተክርስቲያናችን የደማችው ይበቃል።
በዚህ ዘመን በገዛ ሀገሯ ላይ የተሰደደችው እናት ኦርቶዶክስ ተዋህዶ ቤተክርስቲያንን ከዚህ በላይ መንካት ትክክል አይሆንም። ገዳይም ብላችኋት ገላ አንዱን ያዙ። አንዱን የምትይዙት ደግሞ በትክክል ተገዳይ ቤተክርስቲያን መሆኗ ነው። ሌላ የመጨረሻ ማንሳት የምወደውና ማንም ሰው ሊይዘው የሚገባው ነገር እስካሁን ድረስ ቅድስት ቤተክርስቲያናችን በአራቱም የሀገሪቱ አቅጣጫ በሚደርስባት ሰቆቃ ሁሉ እገሌ ቤተ እምነት ተነስቶ አጠቃኝ ብላ አታውቅም። ቡድኖች ነው የምንለው። አሁን እንዲህ አይነት አሁን እንኳን ይሄ ጸባጫሪ ንባብ እንግዲህ በተቋም ደረጃ ነው የእስልምና ጉዳዮች ጽሕፈት ቤት ተብሎ አካባቢ የሆነ ስም ተጠቅሶበት ነው። እንዲህም ሆኖ ግን አሁን የሰራሁት ቪዲዮ ላይ ምንድነው የተጠቀምኩት ቃል ሁሉም ባይሆን አንዳንዶች ብዬ ነው የተጠቀምኩት። ቤተ እምነት እንኳን የማለት ፍላጎቱ የለን። ቤተ እምነት ብለን ክሌም የማድረግ ሞራሉ እንኳን የለንም። ልባችን ግን እያወቀው ማለት ነው። ሰላምን ስለምንወድ ሰላምን አብዝተን ስለምናፈቅር ጉዳዩ ያልፍና እንደ ትላንቱ እንደ ቀድሞ ተከባብረን እንኖራለን የሚለው ፍላጎትና ዝንባሌ ስላለ እንደዚህ ያለውን ነገር በድፍረት አንናገር። ሃይማኖትን ደርሶ ተጽኖስ መክተት አባቶች ያውግዙ ካላወገዙስ የዚህ ድርጊት አካላት ናቸው ሊባልልን ከዛ በኋላ የሆኑ አባቶችን ትኩረት ውስጥ ለመክተት ይሄ በጣም የተበላበት ጨዋታ ባይዘዌ ሰሞኑ በደንብ አድርጋችሁ ስሙኝ። ብዙ አይነት ተንኮል እየተሽከረከራቸው ያሉ አንድ አባት አሉ። ብፁዕ አቡነ አብርሃም የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ትኩረት ለአባታችን ሰሞኑ በርካታ ነጭ የሆኑ እውነቶችን ገልጠው ገላልጠው አውርተዋል። ያን ተከትሎ በጣም በርካታ ፖለቲካና ፕሮፓጋንዳ እየተሰራባቸው በጣም በርካታ ፕሮፓጋንዳ ላያቸው ላይ እየተሰራ ስለዚህ አባታችን ላይ በደንብ ትኩረት ተደርጎ ይታይ ነገሮች አሁን ያላወገዘ የሚል ጨዋታ ውስጥ ይገባል። ስለዚህ አባቶቻችን ላይ ትኩረት አድርገን በተለይ እውነት የሚናገሩ አባቶቻችንን በልባችን ልንጠብቃቸው ይገባል። ስለዚህ ይሄ መግለጫ የመጨረሻው አንቀጽ በፍጹም የተወገዘ ነው። ሌላውን ምናልባት ሁሉም በሚመልሰው መንገድ ይመልሰዋል። እኔ ፖለቲከኛ አይደለሁም። ፖለቲካ ውስጥ ገብቼ ይሄ ነው ትክክል አይደለም አልልም አላቅም ያንን ያለ ዕውቀቴ ምንም አይነት ነገር ስለተነስስም ልናገርም አልችልም። የኔ ዕውቀትም ህይወትም ያለው ቤተክርስቲያን ውስጥ ነው። ቤተክርስቲያንን ባልተፈለገ መንገድ የሚነካ ነገር ሲነበብ ያንዘረዝረናል። እንደልባችሁ 24 ሰዓት ፈነጫችሁበት። ይሄንን መግለጫ ተቀብላችሁ ያፏጫችሁ በጣም ብዙ መሪነን የምትሉ መሪም ተብላችሁ አይደለም መንግስት አምጥቶ እንደ ቼዝ መሃል ላይ ያነገሳችሁ ቤተ እምነቱን የማትወክሉ ነገር ግን ብዙዎች የሚያጨበጭቡላችሁ አላችሁ መሃል ላይ ቤተክርስቲያንን የዚህ ጥቃት ሰለባ እንዳታደርጓት አውጣት ከዚህ ውስጥ አይመለከታትም። ቤተክርስቲያን ቀደም ተናግሬዋለሁ። የትኛውም ድርጅት ሲነሳ የትኛውም የትጥቅም የምንም ትግል ታጋይ ሲነሳ ህዝብን መሰረት አድርጎ ሃይማኖትን አይደለም። ቤተክርስቲያን ያደራጀችው አካል የለም። ወደፊት ካለ ግን እነግራችኋለን። በአስማምተን በሽምቅና በጀርባ እንዳይመስላችሁ እንነግራችኋለን። ግን ያንን የምናረግበት አቅም ያለን አይመስልኝ። ቤተክርስቲያን ይሄ ሚሽን የላት እንዲህ ያሉ ሐሳቦች የሏት። ኢንቨስት ቪዲዮአችን የቤት ነበር አይሆን ከማራችሁበት አዲስ ነገር እንዳጋያችሁበት አልተጠራጠርም። ቀጣይ እንግዲህ አዲስ መረጃ ካለ ይላችሁ መቀርብ ነው። ላይክ እና ሼር ሰብስክራይብ አድርጉ እንዳይረሳ። ቸር ቆዩልኝ።